የብልጽግናው መሪ አብይ አህመድ በጀነራል አበባው ላይ ከባድ ዘለፋ ማሰማታቸው ተሰምቷል። የብልጽግናው መሪ ሰሞኑን ወሬያቸው ሁሉም ወታደሬን አስጨረሳችሁ ስልጣኔ ልታስቀሙኝ ነው ሆኗል የሚል ነው። በሌላ በኩል የአብይ አህመድ አገዛዝ ህገ መንግስት ለመቀየር የመጨረሻ የድፍረት ውሳኔ ላይ መድረሱን በጦርነት መሸነፉን ያረጋገጠ ነው ሲሉም ታዛቢዎች መግለጽ ጀምረዋል። ጠመንጃ ያልገዛውን ህግ ይገዛዋል የሚል የቆየ አባባል አለ የሚሉት እነዚህ ፖለቲከኞች አብይ አህመድ ወረደ እያለ የሚያስቸግረውን ህዝብ በህግ ስም ለማደንዘዝ መነሳቱን አጋልጸዋል። ከዚህ በፊት እንዲህ አይነት ደፋር የሆነ እርምጃ የወሰዱት የአፍሪካ መሪዎች ቢኖሩም ሙከራቸው ተቀልብሶም ገሚሱ በህዝብ አመፅ፣ ሌላኛው ደግሞ በመፈንቅለ መንግስት መባረራቸውን አክለዋል። በአፋብን ወሎ አማራ ሚኒሊክ ሰዋ ሜዳ ተብሎ በሚጠራው አካባቢ በተፈጸመ ከባድ የደፈጣ ጥቃት በርካታ የብልጽግና ሰራዊት አባላት ከወዲያኛው ተሸኝተዋል። ከባድ የመቁሰል አደጋ እንደደረሰባቸውም ተሰምቷል። ያቆሰሉት ወልዲያ ሆስፒታል ሕክምና እየተከታተሉ ሲሆን በርካታ የጦር መሳሪያ ለፋኖ ገቢ እንደሆነም ታውቋል። በሌሎች አካባቢዎችም ከአብይ አህመድ ጋር የሚደረገው ውጊያ ቀጥሏል። ሌላኛው መረጃችን ነው የሚሆነው በሳውዲ አረቢያ የሱዳን አማጺ ቡድን ካርቱም መንግስትን ለተቀላቀሉ ሁለት ጀነራሎች በርካታ ሚሊዮን ዶላር ሽልማት እንደተሰጣቸው አፍሪካ ዘግቧል። የሳውዲ አረቢያ መንግስት የሱዳን አማጺ ቡድን በቀጥታ ቀጣይ ለሚከዱ ወታደሮች ጥርቅም ያለ ዶላር ሽልማት ማዘጋጀቱን አስታውቋል። ሁኔታውን የተባበሩት አረብ ኤምሬቶች አስደነገጠ ሲሆን መረጃው ይፋ መሆኑ ደግሞ ሳውዲ አረቢያ ያላትን ፖለቲካዊ አቅም በግልጽ ያሳየ ተደርጎም ተወስዷል ተብሏል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተም ይደርሳል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምን ቆያችሁ? አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩም። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁን ያልን ቀጥታ ወዳገኘናቸው መረጃዎች ተሻገርኩኝ። በቅድሚያም የአማራ ፋኖ ብሔራዊ ንቅናቄ ወሎ አማራ ሚኒሊክ ዕዝ የ102ኛ ኮር 12ኛ ክፍለ ጦር 6ኛና 4ኛ ሻለቃ በጋራ በሰዋ ሜዳ ሰርጎ በመግባት በአገዛዙ ሰራዊት ላይ ከባድ እርምጃ መውሰዳቸው ተሰምቷል። ጀብደኛው የ102ኛ ኮር 12ኛ ክፍለ ጦር የሰራዊት አባላት ትናንት ሰኔ 25 ቀን 2018 ዓ.ም ወሎ ዞን በጉባ ላፍቶ ወረዳም ከወልዲያ ከተማ በቅርብ ርቀት ልዩ ስሙ ሰዋ ሜዳ በተባለ አካባቢ በአገዛዙ ሰራዊት ላይ ከወትሮ በተለየ ሁኔታ ከባድ የደፈጣ ጥቃት መፈጸማቸው ተሰምቷል። ጥቃቱን የፈጸሙት የ12ኛ ክፍለ ጦር የሰራዊት አባላት በወሰዱት ማጥቃት 10 አገዛዙ ሰራዊት አባላት ሕይወታቸው ሲያልፍ 17 የሚሆኑት በከፍተኛ ጉዳት በወልዲያ ሆስፒታል ውስጥ መግባታቸውን ከቦታው የወጣው መረጃም አመላክቷል። የብልጽግናው አገዛዝ በመላው አማራ ሕዝብ ላይ በደረሰበት የፖለቲካ ኪሳራ ምክንያት አሁን ድረስ ከፍተኛ ውዝግብ ላይ እንደሚገኝም ተነግሯል። በዛሬው ዕለትም 12ኛ ክፍለ ጦር 6ኛና 4ኛ ሻለቃ የተማረከው የብልጽግና ንብረትና ኪሳራ የክላሽንኮቭ መሳሪያ 400 ኤፍ1 ቦምብ 10 የወገብ ማሰሪያም 6 የክላሽንኮቭ ካዝና መማረኩ ነው ፋኖም ያስታወቀው። በተመሳሳይም በጎጃም በቴዎድሮስ 206ኛ ኮር የሰርጂካል ኦፕሬሽን መደብተኞች በደብረ ማርቆስ ከተማ የብልጽግና ጥምር ጦር ጭኖ ሲንቀሳቀስ በነበረ ተሽከርካሪ ላይ ባደረሱት ጥቃት 17 የብልጽግና ወታደሮች ሙትና ቁስለኛ መደረጋቸውም ታውቋል። እንዲሁም የሰርጂካል ኦፕሬሽን መደብተኞች አርበኞቹ በምስራቅ ጎጃም ዞን አስተዳደር ቢሮ ላይ በፈጸሙት ጥቃት የዚህ ብልጽግና መገልገያ ቁሳቁሶች መውደማቸውም ተሰምቷል። በሌላ መረጃ የአብይ አህመድ አገዛዝ ህገ መንግስቱን ለመቀየር ከዳር መድረሱ በብዙ መንገድ የሚያወሱ የፖለቲካ ታዛቢዎች ከያቅጣጫው በመሰማት ላይ ናቸው። እንደ ኢትዮጵያ በአምባገነንነት መሪ ያሉባቸው ሀገራት ከዚህ በፊት ስልጣናቸውን ለማራዘም ህግና ህገ መንግስት ቀይረው ብዙዎች ስልጣን ማራዘም ሲችሉ፣ የተወሰኑት ደግሞ ገና ህገ መንግስት የጻፉበት ቀለም ሳይደርቅ ተገልብጠዋል ይባላል። ከነዚህ የአፍሪካ መሪዎች ውስጥ የሱዳኑ የቀድሞ ፕሬዝዳንት ዑመር አልበሽር፣ የኮንጎ መሪዎች የጆሴፍ ካቢላ፣ የአልጀዚራው ፕሬዝዳንት አብዱልአዚዝ፣ የቡርኪና ፋሶ መሪም ካምፓወሬ በየተራም ተሰልፈዋል። እነዚህ መሪዎች ሐሳባቸውን ልክ እንደ አብይ አህመድ ህገ መንግስት አሻሽለው ስልጣን ለማራዘም የነበረ ቢሆንም ገሚሱ በህዝብ አመፅ፣ ሌላው ደግሞ በመፈንቅለ መንግስት ከወንበሩና ከስልጣናቸውም ተባረዋል።
የፖለቲካ ምሁራን ጨምሮ እንደሚገልጹት መሪዎች ህገ መንግስት ማሻሻያ ላይ የሚጽፏቸው ዋነኛ ምክንያቶች ሀገር የመምራት አቅም ሲያጡ እንደሆነም ይገልጻሉ። በተለይ እንደ ኢትዮጵያ ባሉ የእርስ በርስ ጦርነት ውስጥ የገቡ ሀገራት መሪዎች የሚይዙትን የሚጨብጡትን ስላጡም ወደ ህገ መንግስቱ ለውጥ በመግባት የመጨረሻ ያሉትን ሙከራ እንደሚያደርጉ በማስረዳት ላይ ናቸው። አብይ አህመድ ኢትዮጵያን ለመምራት አቅም እንደሌለው በተለያየ ጊዜ በተለይ መስፈርቶችም ተረጋግጧል የሚሉት እነዚህ የፖለቲካ ሊቃውንት ጠቅላይ ሚኒስትሩ በስልጣን ለመቆየት ያለው ብቸኛ አማራጭ ህገ መንግስቱን ማሻሻል እንደሆነ ምልከታቸውን ይቀጥላሉ። አብይ አህመድ ህገ መንግስቱን የሚያሻሽልበት ዋነኛ ምክንያት የኢትዮጵያ ህዝብ ጥያቄ ለመመለስ ሳይሆን የደረሰበትን የጦርነት ሽንፈት በህግ ለማሰር እንደሆነም በመግለጽ ላይ ናቸው። የጦር መሳሪያ ያልፈታውን ችግር ህግ ይፈታዋል የሚል የአምባገነኖች የቆየ ብልሃት አለ የሚሉት እነዚህ ታዛቢዎች አብይ አህመድም የጦር መሳሪያን አላዋጣ ሲለው ወደ ህግ የገባ ይመስላል ሲሉም ከባድ ትችትም ሰንዝረዋል። ይህም ቢሆን ግን አምባገነን መሪዎቹ የአይነት አደገኛ እርምጃ ሲወስዱ በስልጣን የመቆየት እድላቸው 50 በመቶ እንደሆነም ያክላሉ። ማሸሻ እድላቸው ግን ስልጣን ላይ ከመቆየታቸውና አዲስ ህገ መንግስት ከመተግበሩ በፊት መባረር ይሆናል ባይ ናቸው። በሌላ መረጃ ጀነራል አበባው በአብይ አህመድ ጥርጣሬ ውስጥ መግባታቸው ተሰምቷል። የውስጥ ምንጮች እንደሚሉት ጀነራሉ በጠቅላይ ሚኒስተሩ አርባና ቢስ የሚሉ ዘልፍ አቅርቦባቸዋል። ጠቅላይ ሚኒስተሩ ሰሞኑን ወሬያቸው ሁሉ ወታደሮችን ሁሉ አስጨረሳችሁ ስልጣኔን ልታስቀሙኝ ነው ሆኗል። የመከላከያ ጀነራሎቹም የጠቅላይ ሚኒስተሩ ሰለባ መሆናቸው ነው የተነገረው። በተለይ የአማራ ክልል ጦርነት ተብሎ ሲጀመር ጦርነቱን እንዲመራና ቦር ውስጥ ጨርሶ እንዲወጣ በጠቅላይ የተላከው ጀነራል አበባው ታደሰ የአብይ አህመድ ዘለፋ ዋነኛ ተጠያቂ ነው ተብሏል። ጠቅላይ ሚኒስትሩ በሚሊዮን ዶላር የሚቆጠሩ ገንዘብ ፈሰስ ያደረኩኝ ወታደር በአገሪቱ ታሪክ ታይቶ የማይታወቅ የቁጥር ቋር ሰጧችሁ፣ አገሪቱ አይታ የማታውቀውን ከባድ መሳሪያ አስታጠቅኳችሁ፣ የአየር ክንፍ ሳይቀር ኦፕሬተር አስገባውላችሁ፣ የጥቅም ተጋሪ ያደረኳችሁ፣ እናንተ ግን ጦርነቱን ልታሸንፉ አልቻላችሁም ሲሉም ጀነራል አበባው ታደሰ ላይ ወቀሳ ሰንዝረዋል ነው ያሉት የመረጃ ምንጮቻችን። በሌላ ወሳኝ መረጃ ስናመራም ህወሓት በምንም አይነት ሁኔታ ከዚህ በኋላ ወደ አዲስ አበባ አልመጣም ማለቱ መነጋገሪያም ሆኗል። ህወሓት በምንም አይነት ሁኔታ በትግራይ ህዝብ ጥቅም እንደማይደራደር የህወሓት ጽሕፈት ቤት ኃላፊና ስራ አስፈጻሚ አባል ወይዘሮ ፈትለወርቅ ገብረ እግዚአብሔርም ገልጿል። ምንም እንኳን 3 ዓመት ከ8 ወራት በላይ የዘለቀው የፕሪቶሪያው የተኩስ አቁም ስምምነት ተፈራርመው ጊዜያዊ አስተዳደር ቢያቋቁምም በትግራይ ህዝብ ላይ ስልታዊ ዘር ማጥፋት ወንጀል ቀጥሏል ሲሉም ተችተዋል። በተኩስ አቁም ስምምነት ወቅት ህዝብ ላይ የድሮን ጥቃቶች ተፈጽሟል። አሁን ደግሞ የኢትዮጵያ መንግስት ወታደሮቹን ከምዕራብ ትግራይ እስከ ምስራቅ ትግራይ እያሰማራ መሆኑን፣ ጦርነቱን ለመክፈት እየተዘጋጀና የተጣደፈ መሆኑን ወይዘሮ ፈትለወርቅም ተናግረዋል። ብሔራዊ ክህደት የፈጸመው ያለው በትግራይ ላይ ጦርነት ለማካሄድና ለመክፈት እንዲሁም የትግራይን ህዝብ ትግል ለማዳከም ከፍተኛ ጥረት እያደረገ እንዳለም ገልጸዋል። በጀት፣ ነዳጅና ሌሎች መሰረታዊ ሸቀጦች ሁለንተናዊ ከበባዎችን በማድረግ በትግራይ ህዝብ ላይ ጦርነት ለመክፈት የሚሮራጠው ኃይል ትቶም አሜሪካና አውሮፓ ህብረት ለህወሓት የሰጡት መግለጫ በዳይ ያለ ለተበዳይ ተጽዕኖና ጫና ለመፍጠር የተደረገ ያለው ሂደት ተቀባይነት የሌለውና ተገቢ ያልሆነ ነው ሲሉም ተናግሯል። አሜሪካ ሃርድላይነር በማለት የቪዛ ማዕቀብ የጫለችው እንደ ግለሰብ ሳይሆን ለፓርቲው መሪዎች የሚጻረር ስለሆነ ይህም አግባብነት የሌለው ነው ብለዋል። የትግራይ ህዝብና የህወሓት ጥያቄ ራሳቸውን ማስተዳደርና ራሳቸውን ዕጣ ፈንታ መወሰን ነው። ይህ ለማድረግ ደግሞ ጫና ማድረግ አያስፈልግም፣ በዚህ የሚመጣ ለውጥ የለም ሲሉ ነው የገለጹት። የአሜሪካ ጥቅም የሚረጋገጠው ህወሓትን በማስፈራራት ሳይሆን አብረ በመስራት ነው ሲሉም በመግለጫቸው አክለዋል። ከኢትዮጵያ መንግስት ጋር የሚደረገው ውይይት ከኢትዮጵያ ውጭ ወደ ሌላ ሀገር የሚሄድ እንጂ ወደ አዲስ አበባ በመሄድ የሚመጣ ለውጥ የለም፣ የሚሄድ ፍላጎትም እንደሌለንም አሳውቀናል ብለዋል። የአውሮፓ ህብረት ትግራይ አማራጭ ምክር ቤት አቋቁመዋል ብሎ የሰጠው መግለጫም የተሳተ መረጃ ነው ብለውታል። በትግራይ ህዝብ የተመረጠው አንድ ምክር ቤት ብቻ ነው ያለው ሲሉም ተናግረዋል።
በመላው ኢትዮጵያ ጸረ ሰላም ያለው ኃይል በስልጣን ላይ ያለው ኃይል ነው ብለውታል። ስለዚህም ኢትዮጵያን ከመበታተን እንድትታደግ በኃይል የሚገዛው የብልጽግናው ስርዓት አደብ እንዲገዛ ለዓለም አቀፍ ማህበረሰቡ ጫና እንዲያደርግ በተደጋጋሚ ስንገልጽ ቆይተናል ብለዋል። ነገር ግን ተደጋጋሚ ጥያቄዎቻችን ምላሽ አላገኙም ብለዋል። በመጨረሻም በተለያዩ የሚዲያ ተቋማት የወጣቶች አፈሳ እየተካሄደ ነው ተብሎ እየተሰራጨ ያለው የትግራይ ትግል ለማዳከም ህዝቡንም ለማሸበር የተሰራ ሴራ ነው ሲሉም መረጃዎችንም አጣጥለዋል። በትግራይ ውስጥ ሌላ ሽብርተኝነት ለመፍጠር ያለመ ነውም ሲሉ ነው ፈትለወርቅ ገብረ እግዚአብሔር በሰጡት መግለጫም የገለጹትም። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።